ሰላም እላችኋለሁ። መልካም ነው። ሆኖም ሰው እንደዚህ ተወያይቶ ችግር መፍታት መልካም ነው፣ ቆንጆ ነው። አንድ ነገር አለ። እኔ ምኖረበት የነበረው ከደንበል ጀርባ ነው። ስኖር ጎረቤቶች ይጠሩኛል። ሲጠሩኝ የሆነ የድሃ ነኝ እባካችሁን እርዱኝ የሚል ፊልም ቢኒያም ለቋል። ልጁን ታቅፎ ማለት ነው። ነይ እስቲ ይሉኛል ጎረቤቶቼ። እሺ እላለሁ። ይሄን ፊልም ተመልከቺ ይሉና ያሳዩኝና እነሱ ሁሉም አንገታቸውን ይደፋሉ። አዘንኩ። ወዲያው የውሃ ሚዲያ ሄጄ ዲቦራም ቢኒያምም ልጁን እንዳያወጡብኝ መናገር አለብኝ። ሁለተኛ ለምን የልጁ ሞግዚት እኔ ነኝ። በታክሲ ሲሄድ ይሄን ሊታቂዋለሽ የውሃ ሚዲያ የሚዲያ ልጅ ኮንትሮባንድ ልጅ ሌላም እየተወራበት እኔ በመሃል ጭንቅ ለልጁ ልብሱን ሁሉ ቀይራለሁ። አንዳንዴ እስቲ በማይታወቅበት ልብስ ይሁን አንዳንዴም እንደው አቃጥለዋለሁ፣ እናደዳለሁ በጣም እና ይህ ሁሉ ሁኔታዎች በእኔና በህፃኑ ያለፈ ተሻግሬያለሁ። እኔ ቀደም ሲል 2 ልጆች አሳድጌያለሁ። አንዷ ዲቦራ ናት፣ አንዷ ሊያ ናት። 2 ልጅ ሳሳድግ ድምጼ ተሰምቶ አይታወቅም። ግን በዚህ ህፃን ልጅ አንገቴን የምደፋበት ጉዳይ የለም። ሚዲያ ላይ መውጣት እሱስ ዶላሩን ያፍሳል። ይሄ ህፃን ልጅ ግን የዛሬ ህፃን የነገ ታዳጊ ነው። መጨረሻው በዚህ ህይወት ውስጥ ይኖራል። እስቲ አስቢው። 2 ቢኒያምና ህፃኑን ለማስተዋወቅ እኔ 17 ቀን ይፈጀብኝ። ህፃኑ ምን ያደርጋል? ማንም ልጅ ላይ ሰው ትልቅ ሰው ሲያገኝ ሄዶ እግሩ ላይ ጥምጥም ይላል። ያሳዝንሻል። ግን ቢኒያምን ለማወቅ ቢኒያም ይመጣል። አባትህ እኮ እኔ እኮ ነኝ ይለዋል። ከምንም ይቺ ጉልበቱን ያጥፍና ሰውነቱን አቀማመጡን መሃል ያደርግና ወደ ግድግዳው ነው የሚሸሸው። ይሄ ልጅ ምን ሆኖ ነው እንዲህ የሚሆነው? እስቲ ቆይ ሁሉ ጊዜ እንዲህ ሲሸሸው አንድ ቀን እስቲ ቆይና ቢኒያም ወተት ይግዛልህ ብዬ ሄድኩኝ ወደ ቢኒያም መንገድ። ሲሄድ 3 ሆነው እየመጡ ነው። እስቲ ዛሬ ስጋ ግዛለት ቢኒያም ምናምን አልኩት። እሺ ብሎ ግማሽ ኪሎ ስጋ የተፈጨ ጎድንም እንደዚህ ወደ 800 ብር አወጣ። ልጁ ግን በዛው ልክ ራሱ ቢኒያም ተሸክሞት ልጁ እያለቀሰ እንባውን ያንጠባጥባል። ቢኒያም ጭንቅላት ላይ ንፍጡን ሁሉ ይሄ ልጅ ላይ ግባቡ ነው እንዴ? 17 ቀን ሙሉ ገባሽ ላይ ግባቡ ነው እንዴ ብዬ እቤት መጣ ልጁ። አሁን ቢኒያም እንትን ግዛልኩት፣ ሶፍት ግዛ ዋይፕስ ግዛልኩት፣ ገዛ። እኔ የቢኒያምን ጭንቅላት አጸዳሁት። በቃ ጓደኞች እንዳያዩ ሂድ፣ በዚሁ ከነሱ ጋር ተመለስ። ልጁን ይዤ እኔ ገባሁ። መከርኩት ልጁን ማለት ነው። እና ግን ከዛ በፊት ያጠፋው ጥፋት ቢኒያም ምንድነው? እሱ ልክ የመጀመሪያ ቀን 1 ላይ መጣ አይደለም እንዴ? በጋረድኩ አለ። ማሚ በጉን ተመልከች አለኝ። አይ እኔ እኮ በጉን መመልከቱስ ልመልከት ምንም ማለት አይደለም። ግን እኮ እኔ ይቅርታ ያልኩ እዛው ሚዲያ ላይ ነው። ሚዲያ ብትቀርልኝ ነው ለኔ ሐሳቢ። በግም ሳታመጣ ሚዲያ ምን ነው ብትቀርልኝ ነው አላማይ። ለምን ነገር ተከትሎ እንደሚመጣ ይገባኛል። ቢኒያም ሽማግሌ አምጣ ሲባል አንድ ሽማግሌ አላመጣም፣ ጓደኛውን ይዞ መጣ። ጓደኛው ደግሞ ዝም ብሎ ቲክቶክ ሰራተኛ። እኛ እኮ እዚህ ቢኒያምን እያስመከር ነው በእውነተኛ መንገድ፣ በእውነተኛው ጉዞ፣ በእውነተኛ ህይወት ሄደው። እውነትም እርግጥ ነው እሷም የራሷ አላማ የራሷ ጓደኛ ቢኖራትም እሱም የራሱ ጓደኛ የሷ አላማ ቢኖረው አይደል እንዴ? ይሄ ህፃን ተጨንቆና ተሰድቦ ማደግ የለበትም። ሞግዚቷ በ8 ወሩ በህግ ነው የሰጠችኝ። አልሰጥ ብላኝ አንቺ ተማሪ ሩልሽ ወደ ትምህርት መሆን አለበት። ዲግሪ ብታጪ ዲፕሎምሽን እንኳን ያዢ እና እኔ እናት ሆኜ ያለው ይሄው በእናትና ዲግሪ ይዤ የለ ማስተርንም ባገኝ እማር ነበር።
ህፃኑ ተወልዶ በ3 ወር ለማስተርነት ጓደኞቼ ሲሄዱ ጎንደር ዩኒቨርሲቲ ዲግሪ ተማሪን ጨርሻለሁ። ለማስተርነት መሄድ ነበረብኝ እና አራስ ትቼ እንዴት ሄዳለሁ? ግራ ተጋባው እና ቆይ ለማንኛውም ልጄ ትበልጥብኛለች፣ ህፃኑም ይበልጥብኛል እና አንድ ቀን ድል አገኛለሁ በማለት ማስተሬን ትቼ ልጄን በስርዓት ይዤ ያው እሷም ቢሆን ወደኋላ አላለችም። አዝላ ተላላኪነት ሰርታ ከተላላኪነት ልጅ አዝላ ማለት ነው። ከተላላኪነት ደግሞ እንደገና ተምራ ይሄንን የነርሲንግ ሰርተፍኬት የጀግና ጀግና የጎበዝ ናት። የአመንኩባት በልጄ ደስ እያለኝ ነው ያለሁት። በተወለደውም ህፃን ወደኋላ ልመልስሽና ቢኒያም የሚያስተምረው ከኔ 200 እርምጃ ወይም 200 ሜትር ማለት እኮ ነው። 200 እርምጃ ነው። አባት ነው ብዬ ሄጄ አልጠየኩትም። ለምን መጥቶ አምኗል እንጂ አልካደም። ይሄ የክህደት ልጅ ይሄ በዲኤንኤ የታመነ እንዲባልም አልፈልግም። አባት ነው ብዬ ዞር ብዬ አልጠየኩትም። ቀድሞም መጥቶ አልካደም። ሲክድም አልካደም። እኔ እዛ ሚዲያ ላይ ክጄ ነበር። እኔ እንጃ ምን ሆኖ ነው አልኩኝ። እኔ ራሴ ተራበ ተጠማ ለምን ጠጋ ብሎ አያማክረንም? እንረዳዋለን። እኔም አለው የልጄ ባልም አለ። በጣም እንረዳዋለን። ለምንድን ነው እንደሚሆነው ብለን ነው የደነገጥ ነው። ከመጣ ምን ነው ሰላም ቢሰጥ እዛው ምን ነው በይቅርታው በቀራልኝ ነው ልቤ ሐሳቤ። በጉ አለ እውቀት ስለታረደ እንዳለ ጸጉሩ ክስክስ ብሎበት ማንም የበላው የለም። ኧረ በእናትህ አንተው ራስ ከነጓደኞች መጣ ገባ እያልክ ብትበላ ነው ደስ የሚል ብዬ እኔ ተለማመጥኩት። እኔ አሁንም ዲቦራንም መለመን አልፈልግም፣ እሱንም መለመን አልፈልግም። እንዳው እንደኔ ዲቦራ የከሰሰችው አንደኛ ሰላሜን እፈልጋለሁ፣ ሁለተኛ የልጄንም ሰላም እፈልጋለሁ፣ ሶስተኛ አባት ነኝ ብለህ ስለመጣ የዲኤንኤ ምርመራ ስላለ በዛ ብትረዳው ብዬ ነው። እቺን አትክሱ። ብዙ ከባድ አይደለም። ልክ እንደ ከባድ ነገር ዲቦራ ከሳኝ ከዚህ ሚዲያ ጠፋው። ኧረ በኢየሱስ አይባልም እኮ ወንድሜ ልጄ። እኔ ልንገር ለካሌብ 30 ሺህ ብር እኔ ካሌብ የወጣለት ስሙ እንዴት ነው? እሷም ናቱ ብላለች። 9 ስም አወጣን የመጽሐፍ ቅዱስ ቃል። ከ9ኙም ካሌብ የሚለው ነው የወጣው። ነግሬዋለሁ እና እኛ ያልነው ካሌብ መከራ አሸናፊ፣ ጥሩ ነገር አድራጊ፣ ድል አድራጊ ሰው ማለት ነው። ካሌብ ማለት ምንም ማለት አይደለም እና ካሌብ ነው የምንለው ብዬ ነገርኩት። እንዳ ሲወጣ ሲገባ እናቱ ልጁም ግራ እየገባው ዝም እና ቢኒያምን ያወቀው በ17ኛ ቀን ነው። በግድኔ ለምኘው እንዲች ጣቱን አርጎ ጠበቀው ከቢኒያምን ማለት ነው። ከዛሬ ጀምሮ ቢኒያምን ባታከብር የኔ ልጅ መሆን አችልም ብዬ አስጠንቅቄው ጣቱን እንዲቻሽሎ ጠበቀው ራሱ ቢኒያምን በ17ኛ ቀን። ምን አይነት ልብ ቢኖረው ነው ብዬ ራሴም ዘገነነኝ። ህፃኑ ወንድ ልጅ ካየ ሄዶ ነው ላፍ የሚያደርገው። እንደገና መስከረም 1 የሆነውን ልንገር። 7 ሰው በተሰበሰበበት እኔ ነኝ አባት አለ። የሚረዳው ልጅ ነው እኮ በጣም ያሳደገው ልጅ ልደቱን እያከበረ ልብሱን ከህፃናት ልብስ ቤት ተፈልጎ እየተገዛለት በጣም እያሳመረ እያሳደገው ምን የቸገረው ነገር ከጡጦ አቅም ከዚህ ከማቀፊያ አቅም መጀመሪያ ሲወለድ በማቀፊያ ያቀፈውን ልጅ እኔ ነኝ አባቱ ብሎ ቁጭ ይሄው ዛሬ ድረስ ታውልኝ ስላለው እርግፍ አርጎ ትቶት ያኛው ይሄው ዝም ብለን እየገረመን ነው በቢኒያም ያለ ነው እንጂ እየተደሰትን አይደለም። ሰው ቢያንስ ቢበዛ ከመጣ ወዲያ ሰው ሰላም ቢሰጥ ምን አለበት? እህቴ ያኛው ከማቀፊያ ጀምሮ እየገዛ ያሳደገው ምናችሁ ነው? ማን የእህታችን የልጄ የዲቦራ የእህቷ ባለቤት የእህቷ አባል ከዚህ በፊት አባቴ ብሎ አባዬም የሚለው ያንን ነው ያንኛውን ነው። ኦኬ እና በቃ ቢኒያም ደግሞ ከመስከረም 1 ጀምሮ እኔ ነኝ አባት ብሎ ሰውየውን ልጁን ካስደነገጠው በኋላ
ቢለምነውም ቢያለ በ17ኛ ቀኑ ነገርኩሽ። ራሱ ቢኒያምም ያውቃል እንዲች ብሎ ጠበቀው ለመታረቅ። እኔ እናት አልሆንህም ቢኒያምን አባቴ ብለህ ካላልከው እኔ እናት አልሆንም። ከዲቦራም ከቢኒያምም እኔን ይመርጣልች እስቲል አሁንም ድረስ ግን በ17 ቀኑ የሚዘገንን ሁኔታ ልጁ እስቲ እዚህ ኮዬ ላይ የፈለገውን ሰው ብቻ ወንድ ይሁን እንጂ ቅፍ ያደርጋል። ያንንም ራሱ ዝግንን ይለኛል። እኔ የውሃ ሚዲያ ሄጄ ሁለቱም ቪዲዮ እንዳይሰሩበት ብዬ ሄጄ በማግስቱ ስመጣ ሄጄ መጣው። ሰዓት እኮ ረፍዷል፣ አጉል ሰዓት ነው የመጣሽው። እኔ እንደመጣው ሳይሆን የምትመክሩልኝ ሁለቱንም አልኩኝ። እኔ ለሷም ለሱም አልፈለኩ። የምትመክሩልኝ ቪዲዮ ላይ እንዳይወጣ ይሄ ህፃን የዛሬ ታዳጊ ቢሆን ነገ ዛሬ ህፃን ቢሆን ነገ ታዳጊ ነው። ይህ ሰው ትልቅ ቦታ ይደርሳል። በ2 ዓመት ከ3 ወሩ ትምህርት ቤት ያስገባሁት እኔ እናቱ ነኝ። አዝየው ሸፍኘው ነው የምወስደው ደብቄው። ከዛ ትምህርት ቤት ላስመዘግበው እንኳን ሲሄድ ዳይሬክተሩ ፊት ልቀቁኝ አለ። ለምንድን ነው የምታዝልኝ? ገብቼ ነው የምማረው። ልጁ እንደዚህ አለ ብለው ገርሟቸው መዘገቡልኝ። አሁንም እዚህ ከኛ አካዳሚ ነው የሚማረው። በጣም ጠንቃቃ ናቸው። በጣም አመሰግናቸዋለሁ። እግዚአብሔር ይስጣቸው፣ የተባረኩ ይሁኑ። ሰው የሚያውቁ ሰው ለህፃን ልጅ አይሰጡም አሳልፈው። እና የዲቦራና የቢኒያም ኮዬ ላይ አለ እኔና ዲቦራ ሆነን ልጃችንን እንደ ፍቅረኛ መሀከል ላይ አርገን እንዙር ነው። በቃ ችግሩ ይሄ ነው። የቢኒያም መዞር ቀልድ ነው እንዴ? እሱ እንግዲህ እዛ መሀል ሲቀርጽ ለመዋል ነው። ለምን የመጀመሪያ ጥሩ ብር አስገኝቶ ዳሎል ኢንተርኔት ብዙ ብር አስገኝተዋለች። ሁለተኛው ደግሞ ርዕሱ ይሄ ነው። ሆኖ እንግዲህ ባንዴ ወይ መኪና መግዛት ይሆናል ወይ ቤት መግዛት ይሆናል። ሁሉም አላፊ ጠፊ ነው፣ ከንቱ ነው። ግን ከንቱ ያልሆነው ምን የሰው ልጅ ህይወት፣ የዚህ ህፃን ልጅ ህይወት። እኔ ወደ ይቅርታ አድርግልኝ የውሃ ሚዲያን ተናገሬ ስመጣ እሱ በማግስቱ እንትን ላይ ባጃጅ መሳፈሪያ ላይ ተገናኘ። እሱ ሌላ ሰው ነው የሚጠብቀውና ገጠመኝ ሆኖ ማውራት መጫወትም ማመጣንና ረጅም ወሬ እያወራን ግን አለ ልጁን ላይ እልህ ታስይዙኛላችሁ ወይ አባት ሆኖ እልህ ታስይዙኛላችሁ የሚል ሰው መጣ። በግልጹ እንደዚህም አላልኩትም። ውስጤ ተብሰለሰለ። ልጁን ሳይ አለቀስኩ። ለምን እኔ ነኝ እሱ ጋር አባዬ ካላልክ አለቅህም እኔ እናት አልሆንህም ብዬ በሚገባ ለመታረቅ ጣቱን አሽሉ የሄደው የኔን ቃል ፈልጎ ነው። ህፃኑ እልህ ታስይዙኛላችሁ። አባት ከመቼ ወዲያ ነው እልህ የሚይዘው ህፃን ልጅ ላይ? እንደገና ዲቦራ በዚች በሶስቱ ቃል ስትከሰው ልጄን አክብር እኔንም አክብር ለልጁ እርዳ ነው፣ ሌላ ነገር የለም። 15,000 ብር ቀላል ነው፣ ከባድ አይደለም። ለልጁ እና በእናትየው የሰራህባቸው ወለድ ባንክ ውስጥ እንኳን ብትከት 50 ሺህ ብር አያጡም። ልጁ ህፃኑ ተምሮ ዲግሪውን ይዞ እስኪንከባከብ ድረስ ያደርሰው ነበር። 15,000 ብር ለምን ሆነ? 10,000ስ ቢሆን አቤት ተመስገን ነው። 10,000ስ ቢሆን ህፃኑ ልጅ 10,000 ቢወሰንለት እንደገና 4,000 ብር በኢየሱስ ስም እግዚአብሔር ይገስጽ። እኔ ሁለት ልጅ ሳሳድግ ከአባትየው ጋር አንድ ቀን በልጆቼ ላይ እልተያይዘን አንተዋወቅም። ላስይሽሻለሁ ምን ልሻለሁ። የግል ጥቅሜንም አይፈልግም የሱንም ጥቅም አልፈልግም። ተከባብረን ሁለት ልጅ በሚገባ አሳደኩ። ግን በጣም ከሚደሰተው ነገር በዛ ሰዓት ህግም አግዞኛል። ይሄ ህፃን ልጅ እሁድ ለታ በ4 ሰዓት አባቱ ይዞት ይሄዳል። በ11 ሰዓት ይመልስ። የቁም እስረኛ ነው እንዴ? ዳኛዋስ ቢሆን እንዴት መሰልሽ? እድሜ ቆሞ አይጠብቀው። ህፃኑ ልጅ ተንከክቦ አይዞ አይዞ ብለን አሁን ነው በትምህርት እና በእድሜው ላይ መሄድ ያለብን እንዴ። ምን ነው ዲግሪ ይዣለሁ እንላለን። እንደ ዲግሪ ነው ማሰብ ያለብን። ይሄ ህፃን ልጅ አንድ ቀን እኔ ሐሙስ ቀን ሰጠሁት ማታ፣ ዓርብ ዕለት ሙሉ ቀን ስራ ነኝ። ቢኒያም አደራህን ብየው ሄድኩኝ። ትዝ ሲለኝ የቤት ስራ አልሰራም። ሄሎ ቢኒያም በስልክ ነው
አደራ የቤት ስራ አለው የቤት ስራውን አሰራልኝ አደራ ስለዋልኩ የዛን ቀን ምሽቱን ሲሄድ ማለት ነው እንኳን የቤት ስራ ምንም አልሰራ ሰኞ ሆነና ሲሄድ አስተማሪ እንደዚህ ተመታው ነው የሄድኩት በምክንያት ነው ህፃን ልጅ የሚመታው ፔዳጎጂ ሳይኮሎጂ ተምረን አይደለም ወይ ህፃን ልጅ እንዴት ነው የሚመታው ምናምን ብዬ ስላት ነገረች ችግሩን መምህሯ የመታችው መምህር ፊቴም አልቀረበች በአጠቃላይ የቤት ስራም አባቱ አሰርቶታል ኮርቼ ነው እንግዲህ እንኳን አባቱ ለሰራው አለችኝ እኔ ነኝ የሰራውለት አለች አንዷ መምህርት መጣ ያው ለምስክር አለች አባትኮ እኔ አባቴ ዋጋ ከፍሎ ስላስተማረኝ ነው ዛሬ 38 አመት መምህር ነኝ 38ኛ አመቴ ነው ዘንድሮ መምህርት ነኝ ለምን እድሜን አልተጫወተበትም አባቴ እናቴ ስለዚህ እድሜ መጫወቻ አይደለም ብታየው ባታየው ምንም የሚሆን ነገር የለም ልጁ ጎበዝ ጀግና ነው ተምሮ እስከ መጨረሻ ጥግ ለማድረስ እኔም እናት አለው ልጄንም ሩሉንም መመልሳት ወደ ትምህርቷ ነው አንተ ደደብ አንተ ክፉ እንደምትላትም አይደለችም የጀግና ጀግና ናት አንተ በመጣ በስንተኛው ቀን የድሃ ነኝ ባካችሁ ብር ስጡኛል ካደለም እሷ 4 አመት 9 ወር በሆዷ 3 አመት በጀርባ ያዘለች ያሳደገችው አጠቃላይ 4 አመት ሲሆን አንድ ቀን የድሃ ነኝ ብላ ለምናበት አታውቅም ከዛ ስንት ቪዲዮ ሰርታባታል የደም አምላክ ይፋረድህ አልኩት አንድ ቀን እኔና እሱ ተገናኘን ቀረኑን አስለምጄዋለሁ ፍቅሩን አስለምጄዋለሁ ያባት የቢንያምን ካለሱ እስቲ ሌላ ሰው አባቴ ትላለ እኔም ኃጢያቴ ነው መሰለኝ ይቅር ይበለኝ ይሄንን የልጄን ባል ማስቀየም ይሆነ ይቅር ይበለኝ አምላክ ፈጣሪ እና የደም አምላክ ይፋረድ ብዬ አዘንኩ በጣም ልጁ ግን ያው በሬ ካራጁ ይውላል እስከሚሆን ድረስ ነው አባት ብዬ ያሳመንኩት አባት እሱ ነው ብዬ ያሳመንኩት እና አሁን እቅፍ ያረጋውና ቢንያም ይላል እንግዲህ ከ17ኛ ቀን በኋላ ሌላውን ግን በሜዳ ላይ ያቅፈዋል ይሄኛውንም የልጄን ባል ስለተለየ ያዝናል ልጁ እና ይሄን ሁሉ የሚቀረው ምን ሲሆን ነው እንደው 10,000 ብሩንም እንደው አራ እቺንም 5,000 እቺንም 10,000 ብር እንደው ሰጠ ሰላም በሰጠን ባሰጥም ሰላም ስጠን ስማችን እኔ ስሜ በቪዲዮም አይጠራ ስሜ በአደባባይ አይጠራ እኔን የሚያቁኝ ተማሪዎች ስንት አሉ እኔን የሚያቁኝ መምህራኖች ስንት አሉ ልጄ ባክህ ተውን ሊያንም ዲቦራንም ተዋት ከሰጠ ካልሰጠም ቅር ምን ነው ህፃኑንም ተው እንዴ እኔ በግድ ለምኜ አባት ያስባልኩት ጠረንህን ያስለመድኩት ፍቅርህን ያስለመድኩት አይዞህ ብዬ ወደ አንተ ያስጠጋሁት እኔ ነኝ አሁን ዛሬ ኩርምት ስታረገኝ ደነገኩ እውነቴን እነግርሻለሁ በልጁ ላይ ያለ ቪዲዮ በህሷ ላይ ያለ ቪዲዮ ልጁን አስተምሮ ዳር ያወጣል ስላናገራችሁኝ አመሰግናለሁ እግዚአብሔር ይስጥልኝ እኛም በጣም እናመሰግናለን ቆይ ማዘርን በጣም ማመስገን ፈልጋለሁ በመጀመሪያ ደረጃ ከመጀመሪያው ጀምሮ ከዛኛው ጊዜ ከቀረባችሁ ጊዜ ጀምሮ ምን ያህል አብራሽ እንደቆመች ስትነግሪን ነበረ እና ለሌሎች እናቶችም ምሳሌ ትሆናለች ልጆች እንደዚህ አይነት ነገር ሲያጋጥመን እንዴት እናት የልጇ ባክቦን ሆና መቆም እንዳለባት ማሳያ እናት ናትና እናትሽን በመጀመሪያ ደረጃ እንደዚህ በጣም ስለምደግፍሽ እንድትማሪ በሚደርስብሽ በእያንዳንዱ ነገር ከጀርባሽ ቆማ የጀርባ አጥንት ስለምትሆንሽ እሷን ማመስገን እንፈልጋለን ለብዙ እናቶች ምሳሌ ትሆናለች እና እናመሰግናለን በይልኝ አይሆፕ እየሰማች ነው አለች እየሰማች ነው በጣም ነው የምናመሰግነው እውነት ለልጅሽ እንደዚህ መከታ ስለሆንሻት በጣም እናመሰግናለን እንደውም ይቅርታ አድርግልኝ ጣልቃ ልግባና እንዲህ ታዝቡ እነሱን የሚያቀራርብ ያለ ሰው አልመሰለኝም ነበረ የብዙ ጊዜ ሐሳቤም ቢሆን እንዲህ ስለ ጣልቃ ገብተሽ በመካከል ችግራቸውን ስለተረዳሽ አንቺም ተባረኪ እኔም አመሰግናለሁ አሜን በጣም ነው የምናመሰግነው ሁሉም እናቶች እንዳንቺ እንደዚህ ከሴት ልጃቸው ጎን ሁሌም በክፉም በደጉም ሳታጠፋም ሁሌ በልጃቸው የሚኮሩ እናቶች እንዲበዙልን